በዕድሜ ትንሽ ቢሆንም ቤተክርስቲያናችን ግን አባታችን አባ ኖህ ብላ የምትጠራው የቅዱስ አባታችን አባ ኖህ ታሪክ በአጭሩ ሸር በማድረግ ለሌሎች አድርሱልኝ። አባታችን አባ ኖህ በሀገረ ኒሳ ተወልዶ ያደገ ሲሆን ዘመኑም ዘመነ ሰማዕት ሦስተኛው መቶ ክፍለ ዘመን ነው። የዚህ ቅዱስ ወላጆች ቅዱሳን ንጹሕና የሚራሩ ነበሩ። ይህንም ቅዱስ ኖብን በወለዱበት ጊዜ 12 ዓመት እስኪሆነው ፈሪሃ እግዚአብሔር እያስተማሩ አሳደጉት። ቤተ ክርስቲያንን የመጻሕፍት ቃል ማስተማርና መማር የሚወድ ሆነ። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ስም ክርስቲያን ወገኖቹን ዲዮቅልጥያኖስ ባካጠላቸው ጊዜ የቅዱስ ደሙን ስለ ጌታ ሲያፈስ አሰበ። ያን ጊዜም ወደ ቤተ ክርስቲያን ገባ። ቄሱም ምዕመናንን እንዲህ ያለ ሲያስተምራቸውና ሲያበረታታቸው ጣዖታት ከምታመልኩ ክብር ይግባውና ስለ መድኃኒታችን ኢየሱስ ክርስቶስ ነፍሳችሁን ለሞት አሳልፋችሁ ብትሰጡ ለእናንተ መልካም ነው ሲላቸው ሰማ። ይህም ቅዱስ እያዘነና እየተከዘ ወደ ቤቱ ተመለሰ። አባቱም በተወለት ወርቅና ብር ልብሶቹን ሁሉ ተመልክቶ እንዲህ አለ፣ ሁሉ ነገር የዚህ ዓለም ፍላጎት ሁሉ እንደሚያልፍ እነሆ ተጽፏል። ከዚህም በኋላ ገንዘቡ ሁሉ ወስዶ ለድሆች ለችግረኞችም ሰጠ። ከዚህም በኋላ ወደ አገረ ገምኖዲ ሄዶ በእግሩም ሲጓዝ ባህሩ ዳርቻ ሉሲዮስ የሚባለውን መኮንን አገኘው። በፊቱም ቆሞ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመነ። መኮንኑም ታላቅ ስቃይ አሰቃየው። ከዚህም በኋላ እግዚአብሔር መልአክ ተገልጾለት በእርሱ ላይም የሚደርሰውን ሁሉ ነግሮት አጽናናው። ከዚህም በኋላ መኮንኑ ወደ ሰሜን አገር ሲጓዝ የከበረ ኖብን ከእርሱ ጋር በመርከብ ወሰደው። በመርከቡም ምሰሶ ላይ ዘቅስቆ ሰቀለው። መኮንኑም ሊበላና ሊጠጣ ተቀመጠ። መኮንኑም እጅ የነበረው ጽዋ ወዲያውኑ እንደ ድንጋይ ሆነ። የወታደሮችም ዓይኖች ታወሩ። እግዚአብሔርም መልአኩን ከሰማይ ወርዶ አባ ኖብን ፈቶ ከተሰቀለበት አወረደው። በአፍንጫውና ባፉ የወረዱትን ደምም አሻሸለት። ከዚህም በኋላ መልካም ንፋስ ነፍሶ መርከቢቷም ተጓዘች። ወደ አትሪብ ከተማም ደረሱ። ወታደሮችም ይህን ድንቅ ታምር አይተው ትጥቃቸውን ፈተው በመኮንኑ ፊት ጣሉ። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመኑ። ሰማዕትነትም ሆኑ። ራሳቸውም ቆረጧቸው። የሰማዕትነትን አክሊልም ተቀበሉ። መኮንኑም በአትሪብ ከተማ ቅዱስ አባ ኖብን ታላቅ ስቃይን አሰቃየው። በብረት አልጋ ላይም አስተኝቶ ከበታቹ እሳት አነዶ በጸለየ ጊዜ እግዚአብሔርም ከእሳት አዳነው። ከዚህ በኋላ በመጋዝ መገዙት። ሕዋሳቱን ቆራርጠው የእግዚአብሔር መልአክም ወርዶ አዳነው። ያለ ጉዳትም በጤና አስነሳው። ከዚህ በኋላ ወደ እስክንድርያ ከተማ ወሰዱት። በዚያም ብዙ አሰቃቂ በላዩም እባቦች ሰደዱ፣ ግን አልቀረቡትም። ከእባቦችም አንዱ ሄዶ በመኮንኑ አንገት ተጠመጠመ። ያስጥሉትም ዘንድ ሟርተኞቹን አዘዛቸው፣ ግን አልተቻላቸውም። ከዚህ በኋላ ያድነው ዘንድ ቅዱስ አባ ኖብን ለመነው። ቅዱሱም ከይሲውን ትቶት ከአንገቱ እንዲወርድ አዘዘው። መኮንኑም ሁለተኛ በእሳት እንዲያቃጥሉት ሟርተኞቹና እስረኞችን አዛቸው። እሳቱን ምንም አልነካውም። እንቅፋስ ከሚባል አገርም ዩልዮስ መጣ። ከእርሱም እንደተረዳው ገድሉን ጻፈ። መኮንኑም ማሰቃየቱን በሰለቸ ጊዜ አንገቱን በሰይፍ ይቆርጡት ዘንድ አዘዘ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ተገልጾለት አጽናናው። እንዲህም ብሎ ቃል ኪዳንን ሰጠው። ሥጋን በሚኖርበት ቦታ ከእርሱ ታላቅ ፈውስ ይሆናል። እንዲህም በመከራ ጊዜ ስምም በመጥራት ከእግዚአብሔር እርዳታ ለሚሻ ሁሉ ደህንነት ይደረግለታል። መታሰቢያንም ለሚያደርጉ ሁሉ የተራበ ለሚያጠግብ፣ የተጠማን የሚያጠጣ፣ ለቤተ ክርስቲያንም በስም መባን ለሚሰጥ፣ የገድልህንም መጽሐፍ ለሚጽፍ ኃጢአትን ይቅር እለዋለሁ፣ መንግሥተ ሰማያትንም አወርሰዋለሁ አለው። ከዚህም በኋላ ራሱን በሰይፍ ቆረጡት። ተጋድሎውንም ፈጸመ። ሥጋውንም ቅዱስ ዮልዮስ አንስቶ ከሁለት አገልጋዮች ጋር ነይስያ ወደሚባል አገር ላከው። የመከራውንም ወራት በተፈጸመ ጊዜ አብያተ ክርስቲያናቱን ሰሩለት። በውስጣቸውም ብዙዎች ድንቃድንቆች ታምራት ተገለጹ።
የጻድቁ በረከት ከሕዝበ ክርስቲያኑ ጋር አብሮ ይሁን፣ አሜን።